እንግዲህ ቆንጆ የምስራች ይዤላችሁ መጥቻለሁ። ከሱስ ነፃ መሆን የምትፈልጉ ሰዎች በጣም እርግጠኛ ከሱስ ውጪ ምንም መንቀሳቀስ አንችልም፣ አይምሮዬ አይሰራም፣ ደም ስሬ አይሰራም፣ ሱስ በጣም አዳፕት ነኝ ለብዙ አመት ለ30 ለ20 አመት አጭሻለሁ የምትሉ ሰዎች እርግጠኛ ሁኑ። ማለት ከራሳችሁም ብርታት ይፈልጋል ማለት ነው። ምናልባት ይሄንን የምሰጣችሁን መድኃኒት ስትወስዱ ይረብሻል፣ ያቅለሸልሻል። እንደገና ደግሞ ለትንሽ ለአንድ ሳምንት ያህል ደስ የማይል ስሜት ይሰማችኋል። ምክንያቱም ያጋንንት ስርዓት ውስጥ ነበራችሁ። ከዛ ካጋንንት ስታቆሙት ስትለያዩ ይረብሻል ማለት ነው። ሰላማችሁን ይነሳችኋል። እና ምንድነው የሚሆነው? ለሱ ዝግጁ መሆን አለባችሁ። ይሄ ዲፕሬሽን ሲመጣ ሲከብዳችሁ ጸበል ተጠመቁ። አለበለዚያ ደግሞ ሌላ ሃይማኖት ተከታይ ከሆናችሁ ደግሞ በምታምኑት እምነት ሻወር ውሃ ከፍታችሁ ራሳችሁን በደንብ ገብታችሁ አቀዝቅዙ። ምክንያቱም ከዛ ሱስ ስትወጡ የሆነ ትንሽ ዲፕሬሽን እና ደስ የማይል ስሜት ስለሚኖረው ማለት ነው። መጀመሪያ ሱስ ማቆም የፈለጋችሁ ሰዎችም እንዲያቆም የምትፈልጉ ፋሚሊዎች፣ በድብቅ ማድረግ የምትፈልጉ ፋሚሊዎችም በደንብ አዳምጡት ማለት ነው። በተለይ በድብቅ ማድረግ የምትፈልጉ ፋሚሊዎች በደንብ ለእናንተ በደንብ ይሰካላቸዋል። ራሱ ባለቤቱ አስጠላኝ ይላል። ያንን ሲያጨሰው ይሄ የተደረገበት ውስጡ ስለሚረብሸው አስጠላኝ ብሎ ነው የሚያቆመው። ያጋንንት ስራ ነው፣ እስራት ነው ይሄ። በሱስ የተጠመዱ የተያዙ ሰዎች ሁሉ ጊዜ ያለ ሱስ ደም ስራቸው የማይንቀሳቀስ ስራ መስራት የማይችሉ ብዙ ማውራት የማይችሉ መንቃት የማይችሉ ሰዎች ንቅት ያሉ አይደሉም፣ ድንዝዝ ያሉ ናቸው አይደል? ካላጨሱ አለበለዚያ ሺሻም ይሁን የሆነ ነገር ካልነፉ አካላቸው ደም ስራቸው አይሰራም። እነሱ ሰዎች ተደብቃችሁ ብታደርጉባቸው እንኳን ቤተሰብ እናት ልትሆን ትችላለች፣ ሚስት ልትሆን ትችላለች። እንደዚህ አይነት ፋሚሊ ሲያደርግ እነሱን በደንብ ያግዛቸዋል። ራሱ አስጠላኝ ያንን ሲስብ ሲያደርግ ውስጡ ስለተደረገበት ይሄ አስጠላኝ ብሎ ይተዋል። ስለዚህ ለእናንተ አሪፍ ነው። ራሱ ለሚያደርግ ባለቤት ግን ጠንካራ መሆን አለበት፣ መወሰን መቻል አለበት። ማለት ገና ሲሰራው ራሱ ያስጠላዋል። ያጋንንት ስራ አይደለ፣ የሰይጣን ስራ ነው። ገና ይሄንን ሲሰራው ስለሚያስጠላው ሊያቋርጠው ይችላል። ግን ራሱ በጣም ጠንካራ ሆኖ ከዚህ መውጣት ፈልጋለሁ ብሎ ጠንካራ ሰው ከሆነ ግን በእርግጠኛነት ያግዘዋል፣ ይወጣል ማለት ነው። ሲጋራ የሚያጨስ ሰው ላይ እና ሺሻ የሚያጨሱ ሰዎች ሊሆኑ ይችላሉ። ለጫት ነገ ነግራችኋለሁ። ሲጋራ አልቴት ታውቃላችሁ? አልቴት አንድ ማንኪያ የስኳር ማንኪያ ትንሿ ማንኪያ አለች። በሱ በስኒ ታደርጉና ዘይት ታደርጋላችሁ። እዛ ዘይት ውስጥ ደግሞ አልቴት አለ። ድቡልቡል ያለ አልቴት ነው። እጣን የሚሸጡ ሰዎች ጋር ይሸጣሉ። መድኃኒት ጭሳጭስ የሚሸጡ ሰዎች ጋር ያንን አልቴት ይሸጣሉ። ያንን አልቴት 50 ብር 60 ብር ነው። ትገዙትና ለቡዳ መድኃኒትም ይሆናል። ሰርቼላችኋለሁ። ግን ያጋንንት መንፈስም ለብዙ ነገር ይሆናል። መድኃኒትነት ብዙ መድኃኒትነት አለው እሱ አልቴት ማለት ነው። ቁርስ ታረጉና ታመጡና ድቅቅ ታረጉና ደቃቋን ውስድ አድርጋችሁ እዛ ዘይት ውስጥ ትዘፈዝፋላችሁ። ዘይቱን ስኒ ላይ አድርጋችኋል። አንድ ማንኪያ ትንሽዬ የስኳር ማንኪያ ትንሽ ማንኪያ የሻይ ማንኪያ ጢኒጧ ማማሲያው ማለት ነው። በሱ አንድ ዘይት አድርጋችኋል። ይሄንን አልቴት ትንሽዬዋን እንዲ ብድግ አድርጋችሁ እዛች የዘይት ውስጥ ትጨምራላችሁ፣ ታማስላላችሁ። ተዘፍዝፎ ያድራል ማለት ነው። ሲብላላ ተዘፍዝፎ ያድራል። ጠዋት በነጠላ ጨርቅ በስስ ነጠላ ጨርቅ በደንብ እንዲወጣ በወንፊት በምናምን አይወጣላችሁም። በስስ በነጠላ ጨርቅ ጭምቅ ታረጉና ዘይቷን እና አልቴቱን ከዛ ውስጥ ጭምቅ አርጋችሁ ሌላ ስኒ ላይ ወይ ሌላ ኩባያ ነገር ላይ ጨምቃችሁ ታወጣላችሁ። ዘይቱን አንድ ላይ የተብላላውን ዘይቱንና አልቴቱን ማለት ነው። ከዛ እሱን በስሪንጅ አላል ስሪንጅ ነው አይደል? ስሪንጅ መርፌ የሚወጋበት አለ አይደል? በሱ እንደዚህ ትስቡና ማለት ነው። ሲጋራ የሚያጨሱበት ውስጥ ቀስ ብላችሁ እንዳይታወቅ አርጋችሁ 3 ቦታ ትረጩታላችሁ። ያን የተዘፈዘፈውን አልቴትና የተዘፈዘፈውን ዘይት አንድ ላይ ማለት ነው። ሳይበዛ እንዳይቀልጥባችሁ ማለት ሲጋራው ከቀለጠባችሁ በቃ ያስታውቃል መበላሸቱ። ስለዚህ በጣም ጥቂት ነው የምታደርጉት። በጣም ጥቂት 1-3 ቦታ እዛው ይጠጣዋል እንትን ውስጥ ግን
እንዳያስፎግር በዚህ ጋር እንዳይወጣባችሁ መሃሉ ውስጥ እንደዚህ ወጋ አርጉና መሃሉ ውስጥ አስገቡ ማለት ነው። ሳይበዛ ከበዛ ሁሉንም ያረስባችሁና ያስታውቃል። ሳይበዛ በጣም ጥቂት አንድ ቦታ ራሱ ጠብቃችሁ አንድ ቦታ ተጠግታችሁ ራሱ ወደታች ትንሽ ዝቅ ብላችሁ ዘይቱን ውስጡ ማስቀመጥ ማለት ነው። የአልቴትና ዘይት ውስጡ ከተቀመጠ አልቴት ያው ያጋንንት ስራት የሚፈታ ነው። ዘይቱ ዘይት ነው። ሁለቱን እሱ ሲጋራውን አንስቶ ሁሉም ሲጋራ ላይ ሲጋራቸው ሁሉ ውስጥም ሲጋራ እዛ ውስጥ ሲጋራቸውን እያወጣችሁ ውስጡ አርጉባቸው። ማቆም የምትፈልጉ ሰዎችም እግዚአብሔር ይርዳችሁ። እናንተ ትንሽ የምታደርጉ አይመስለኝም። ሲጋራ ውስጥ እሱን እያደረጋችሁ ሳቡት። በጣም ነው የምትጠሉት። በጣም ሁለተኛ ሲጋራ የደረሰበት ላትደርሱ ለሰማይ ለምድር ቃል ነው የምትገቡት። ምክንያቱም እዛ ውስጥ ያለው አልቴት ብዙ አጋንንት ብዙ ሰይጣን የሚያባርር ነው። ጭስ የማይወድ አጋንንት ነው። ጭስ የሚስቡ ሰዎች በብዛት መንፈስ ያለባቸው ሰዎች ከራሳቸው ጋር ያሉን ሰዎች ናቸውና ይሄንን አልቴት ብታደርጉላቸው ሁለተኛ ሲጋራ ጋር አይደርሱም። አርጉላቸው በእርግጠኛነት። ሺሻ የሚያጨሱ ሰዎች ደግሞ ከሆኑ የሺሻ ውሃ ውስጥ አላድ ውሃው የሚሳበው የሚያንቆራጉሩት እዛ ውስጥ እነሱ ላይም ውሃ ውስጥ ጨምሩባቸው ማለት ነው። ውሃ ውስጥ አለበለዚያ ደግሞ ይሄ መዋስል የሚያደርጉት መዋስል ውስጥ እሱ ላይ ይሄ ራሳቸው ይበሱ የለ እንደዚህ እዛ ላይ በስሪንጎ አርጋችሁ አንድ ሁለት ቦታ በሳብስ አርጋችሁ ስጧቸው። በእርግጠኛነት ከሱስ ነፃ ይሆናሉ። ስለ ጫት ነገ ነግራችኋለሁ። ፈጣሪ ያግዛችሁ። ይሄንን ካደረጋችሁ ሱስ የሚጠቀሙ ሰዎች ነፃ ነው የሚሆኑት። በርቱ፣ ይመቻችሁ። ነገ ደግሞ ስለ ጫት ነግራችኋለሁ ማለት ነው።